በሜካናይዝድ ታግዞ የተንቀሳቀሰው የብልጽግና ጦር በ30ኛ ማዕረጉ ተማረ ክፍለ ጦር ፋኖዎች ክፉኛ መመታቱ ተገለጸ። በሶስት አቅጣጫ ማለትም ከብልበላ፣ በወይላ፣ ከሰኞ ገበያ፣ መርዝበርና ከላሊበላ ሶርባ አቅጣጫ የተንቀሳቀሰው የአገዛዙ ሰራዊት ወደ ሳርዝና በተለምዶ ጎንደር በር ተብሎ ወደሚጠራው ቦታ ወደ ቡግና ወረዳ አይና ከተማ ለማለፍ የተንቀሳቀሰው ኃይል በመጣበት በሶስቱም አቅጣጫ ክፉኛ ተመቷል ነው የተባለው። በቆይታችን መረጃውን በስፋት የምታደምጡት ይሆናል። ትናንት ጀምሮ አዳሩን የተካሄደው በሜካናይዝድ ጦርና በዙ 23 የታገዘው ትንቅንቅ አሁንም እንደቀጠለ መሆኑ ተሰማ። ይህ በእንዲህ እንዳለ በደብረ ማርቆስ ከተማ ከባድ ውጥረት መንገሱ ምንጮች ገልጸዋል። በጉዳዩ ዙሪያ ተጨማሪ መረጃ ለን ታደምጡታላችሁ። ከሰሞኑ ለበርካታ ወራት በልዩ ሁኔታ የሰለጠኑ የፋኖ ኮማንዶ ሰራዊት አባላት መመረቃቸው የሚታወቅ ሲሆን ይህንም ተከትሎ በምረቃ ስነ ስርዓቱ ላይ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ እንዲሁም ሻለቃ ዝናቡ ልንገረው መልእክት አስተላልፈዋል። ሙሉ መልእክቱን በቆይታችን በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎችን መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በሜካናይዝድ ታግዞ የተንቀሳቀሰው የብልጽግና ጦር በ30ኛ ማዕረጉ ተማረ ክፍለ ጦር ፋኖዎች ክፉኛ መመታቱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ሳምኖ ኮር ክንፍ የሆነው 30ኛ ማዕረጉ ተማረ ክፍለ ጦር ወደ ነበረበት አቅጣጫ የተንቀሳቀሰው የብልጽግና ጦር በክንደ ነበልባሎቹ ክፉኛ ተመታ። በሶስት አቅጣጫ ማለትም ከብልበላ፣ በወይላ፣ ከሰኞ ገበያ፣ መርዝበርና ከላሊበላ ሶርባ አቅጣጫ የተንቀሳቀሰው የጠላት ሰራዊት ወደ ሳርዝና በተለምዶ ጎንደር በር ተብሎ ወደሚጠራው ቦታ ወደ ቡግና ወረዳ አይና ከተማ ለማለፍ የተንቀሳቀሰው ኃይል በመጣበት በሶስቱም አቅጣጫ ክፉኛ ተመቷል። የ65ኛ ክፍለ ጦር የጠላት ኃይል በመድፍ በዙ 23 እና በሞርተር የታገዘው ውጊያ ሐምሌ 26 2018 ዓ.ም ከጠዋቱ 3 ሰዓት እስከ ቀኑ 10 ሰዓት ድረስ ያደረገ ቢሆንም ክንደ ነበልባሎቹን መክተውና ገትረውት የዋሉ ሲሆን የነበሩበትን ቦታ ሳያስደፍሩ የጠላትን አንገት በማስደፋት ወደ ነበረበት እንዲመለስ አድርገውታል። በነበረው አውደ ውጊያ 23 የጠላት ኃይልና አንድ ከፍተኛ አመራር ሲደመሰስ በርካታ ቁስለኛ ያስተናገደ ሲሆን የቅዱስ ላሊበላ ሆስፒታል በቁስለኞች ተጨናንቆ ማህበረሰቡ አገልግሎት ከመስጠት ታግዶ ቁስለኛውን እያስተናገደ ሲገኝ ሳርዝና ጎንደር በር በየሸጥና ሸለቆ የወደቀው አስክሬን ማህበረሰቡ አውጥቶ ቀብሮታል። በተመታው ምት የተበሳጨው የብልጽግና ጦር በዘፈቀደ መድፍና ሞርተር 120 በመተኮስ የማህበረሰቡን እርሻ ላይ የነበሩ 5 ከብቶች ሲገድል ቤትና ንብረት ያወደመ ሲሆን ባገኙት ሁሉ የግለሰብ ቤት በመፈተሽ ለማዳበሪያና ለመድኃኒት መግዣ የተቀመጠውን ብር ዘርፈው ሄደዋል ሲል የ303ኛ ሳምኖ ኮር ህዝብ ግንኙነት መምሪያ መረጃውን አድርሰዋል። በደብረ ማርቆስ ውስጥ የፖሊስና ሚሊሻ አባላት ሊከዱ ነው በሚል በርካታ የአገዛዙ ኃይሎች መታሰራቸው ተነገረ። ከደብረ ማርቆስ 17 የፖሊስና የሚሊሻ አባላት ከስራ ቦታቸው በመለየት መጥፋታቸው ተነግረዋል። በተጨማሪም 40 የሚሆኑ የሚሊሻ የአድማ ብተናና የመደበኛ ፖሊስ አባላት ሊከዱ ነው በሚል ጥርጣሬ በባለስልጣናት መታሰራቸው ተገልጸዋል። እንደተነገረው በደብረ ማርቆስ የሚገኙ የሚሊሻ አባላት ከአሁን በኋላ ከስርዓቱ ጋር እንጂ ሌላ ጦርነት አንዋጋም የሚል አቋም አንጸባረቃቸው ተጠቅሰዋል። ይህንንም ከደብረ ማርቆስ ፖሊስ ኮሌጅ በተነሳ የተኩስ ክስተት ጋር የሚያያዝ መሆኑ ታውቋል። በመረጃው መሰረት በፖሊስ ኮሌጅ ውስጥ የነበሩ የሚሊሻ አባላት ከዚህ በፊት ከወንድሞቻችን ጋር ስንዋጋ ቆይተና ከእንግዲህ በኋላ ሌላ ውጊያ እንዋጋም በማለት ተቃውሟቸውን መግለጻቸው ተነግሯል። በተጨማሪም እናንተ ቤትና ሀብት አፍርታችኋል፣ እኛ ግን እንሞታለን የሚል ቅሬታ ማቅረባቸው ተጠቅሷል። እንደተገለጸው አባላቱን ለማጓጓዝ የመጣ ተሽከርካሪ ወደ ካምፑ ሲገባ ተኩስ በመክፈት ውጥረቱ መባባሱ ተነግሯል። ከዚያ በኋላ የአካባቢው አመራሮች ከበላይ አመራሮች ጋር እንመክራለን በማለት ሁኔታውን ለማረጋጋት ጥረት ማድረጋቸው ተገልጿል። ጀብደኛው 206ኛ ኮር 34ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን የኮማንዶ ሰራዊት ማስመረቁን ተከትሎ በምረቃ ስነ ስርዓቱ ላይ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ መልእክት አስተላለፈ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር የመጀመሪያ ዙር ኮማንዶ ተመራቂዎች ከ6 ወራት ጠንካራ ወታደራዊ ስልጠና በኋላ ለምረቃ በመብቃታችሁ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ ላለው እናንተም የምትመረቁበት ዛሬ ሐምሌ 26 ቀን 2018 ዓ.ም በአማራ የህልውና ትግል ውስጥ እጅግ ታሪካዊ ከሚባሉ ቀኖች አንዱ ነው ያለው አርበኛው ሐምሌ 26 2015 የባሶ ሊበን፣ የደብረ ኤልያስ፣ የዋበር፣ ያነደድ፣ የጎዛምንና የደብረ ማርቆስ ጀግኖች በተቀናጀ አኳኋን ተወርውረው ደብረ ማርቆስ ከተማን በቁጥጥር ስር በማድረግ የጠላትን መዋቅር ፍርስርሱ ያወጡበት ቀን ነው። የፋኖ የተደራጀ የህልውና ትግል ድፍን 3 ዓመት ሆኖታል። በእነዚህ 3 ዓመታት ውስጥ ለቁጥር የሚታክቱ አውደ ውጊያዎች ተከናውነዋል። ቃላት የማይገልጻቸው ጀግንነቶች ታይተዋል። ብዙ ግዙፍ ድሎች ተመዝግበዋል። ፋኖ በመላው አማራ ከሌሎች የጠላት ታጣቂዎች ውጭ የጠላትን 10 ሙሉ ዕዝ
መክቶ ለወራ በመጣበት ጉልበቱ እያንበረከከውም ይገኛል። ይህ የታሪክ ገጾች የማያውቁት አዲስ ገድል ሲሆን በአማራ ልጆች ለዓለም የታየ አዲስ ክስተት ሆኗል። በእነዚህ ዓመታት አንድም ቀን ሳንዋጋ፣ አንድም ቀን ሳናሰለጥን፣ አንድም ቀን ሳናደራጅ፣ አንድም ቀን ሳናስታጥቅ ውለን አናውቅም። ይህ እስከ ድላችን የሚቀጥል የቀን ተቀን ስራችን ይሆናል። ጓዶች ሆይ በአማራ ህዝብ ማህበረሰባዊ ታሪክ፣ በኢትዮጵያ ዘመናዊ የፖለቲካ ታሪክ፣ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛለን። በዚህ ምዕራፍ መቀመጥ አይቻልም። በዚህ ምዕራፍ አይንን ለአንድ ደቂቃ እንኳ መክደን አይቻልም። በዚህ ምዕራፍ መሳሳት አይቻልም። መቀመጥም፣ መተኛትም፣ መሳሳትም ዳግም እድል ይግባኝ የሌላቸው መጥፊያዎች ሆነዋልና ስለዚህ ለወርቃማው ዓላማችን ሌት ተቀን እንሰራለን፣ በስሌት እንጓዛለን፣ እናሸንፋለን። ቢስማርክ እንዳለው እውነት በያዝነው መሳሪያ የተኩስ ርቀቱ ውስጥ ትኖራለችና በፍጥነት ማሸነፍ ስላለብን በርታ፣ በድል እንገናኛለን ሲል አርበኛው መልእክቱን ቋጭተዋል። የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር የሆነው ሻለቃ ዝናቡ ልንገረው ለ206ኛ ኮር 34ኛ ክፍለ ጦር የኮማንዶ ተመራቂዎች እንኳን ደስ አላችሁ መልእክት አስተላልፈዋል። ሻለቃ ዝናቡ ልንገረው በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር የኮማንዶ ሰልጣኞች የምርቃ ስነ ስርዓት ላይ ባስተላለፈው መልእክት ተመራቂ አባላቱ እንኳን ደስ አላችሁ በማለት መልካም ምኞቱን ገልጸዋል። በመልእክቱ ውስጥም ተመራቂዎች የወሰዱት ወታደራዊና ስልታዊ ስልጠና የጽናታቸው የቁርጠኝነታቸውና ለተቀበሉት ዓላማ ያላቸው ታማኝነት መገለጫ መሆኑን ጠቅሰዋል። በስልጠና ወቅት የተለያዩ ፈተናዎች በመቋቋም ለዚህ የምርቃ ደረጃ መድረሳቸው የሚያኮራ እንደሆነም ገልጸዋል። ሻለቃ ዝናቡ ተመራቂዎቹ በስልጠናቸው ወቅት ያሳዩት ጽናት፣ ዲሲፕሊንና ጀግነት ለቀጣይ ተልዕኳቸው መሰረት እንደሚሆን ገልጸው ያገኙትን እውቀትና ክህሎት ለህዝብ ደህንነትና ክብር በብቃት እንዲያውሉ አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።